ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ረመዳን እንዴት ነው? ሁላችሁም በአለም ላይ ያላችሁ የእስልምና እምነት ተከታይ በሙሉ እንዴት ናችሁ? እኔ አልሐምዱሊላህ። ረመዳን እንዴት ይዟችኋል? የመዳም ቅመሞች አላህ ይገድፋችሁ። አላህ ያው ስለምረዳ ያለሁበት ስለማቅ እና አላህ ሱብሃነሁ ወተዓላ ተናንተ ጋር ይሁን። አላህ ይገድፋችሁ። ደግሞ ቃልና መጣ እንደዚህ ዘይት ምናምን ርክሽናም ትፈሳስስ አንዛልጧችሁ እንዳትወድቁ። አንዲት ጓደኛዬ እንደዛ አንዛልጧት እግሯን እንትን ብላለችና እናንተንም አላህ ይጠብቃችሁ፣ ተክፉ ነገር አላህ ይጠብቀን። ዱዓ አድርጉ። በዱዓችሁ ነዓም አንረሳሳ ማሽ ጅኒ ጥራት እና አላህ ሱብሃነሁ ወተዓላ የቀልባችንን የሙራዳችንን አላህ ያሳካልን። ኢንሻአላህ ደግሞ ረመዳናችንን አላህ ይቀበለን። አላህ ሱብሃነሁ ወተዓላ ፈለስጢሞችንም ሱዳኖችንም ኢትዮጵያዎችንም አላህ አስታውሷቸው። የተቸገረው ሁሉ አላህ በጦርነትም ላይ ያለው የሚሰቃየውን ሁሉ ወገኖቻችንን በሙሉ አላህ ሱብሃነሁ ወተዓላ ፈረጃውን ቅርብ ያድርገው። ፈለስጢሞችንም አላህ ፈረጃውን ቅርብ ያድርግላቸው። ኢንሻአላህ ያ ረብ ዓለሙን ሁሉ ሰላም ያድርግልን። ለኔም ዱአ አድርጉልኝ። እንደው በአላህ ይዣችኋለሁ፣ ዱአ አድርጉልኝ። በጣም ዱአ ያስፈልጋል። ይቅርታ ተቋርጦ ነበር እና ደግሞ በዱአችሁ አትርሱኝ። ሙስሊም የሆናችሁ ይሄንን ቪዲዮ በአላህ ይዣችኋለሁ፣ ዱአ ታታረጉልኝ አትለፉት እና ዱአ አድርጉልኝ። የእናቶች የአባቶች የእህቶች የወንድሞች ዱአ ይደርሳልና አላህ ሱብሃነሁ ወተዓላ አሁን ደስተኛ መስላችኋለሁ፣ ግን አይደለውም። አላህ ደግሞ ደስተኛ የሚያደርግ ይጠርልን ኢንሻአላህ። ሁላችንም አፊያችንን ዋናው አፊያ ነው። አልሐምዱሊላህ አለኩል አፊያ ነው ዋናው። በስተላይ በሰው ሀገር ሆናችሁ ምንም አትሆኑ፣ ህመም አይንካችሁ። ሁሉም ነገር ለኸይር ነው። አላህ ሱብሃነሁ ወተዓላ ደግሞ ጾማችንን ይቀበለን። ዱዓ አድርጉ። በዱዓችሁ አትርሱኝ ኢንሻአላህ። የትግራይ እናቶች አባቶች በራብ እያለቁ ነው። አላህ ሱብሃነሁ ወተዓላ ይረዝቃቸው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን ኢንሻአላህ። ሸርሸር እያረጋችሁ አበረታቱ። ላይክ ሰብስክራይብ እያረጋችሁ አበረታቱ ማለት ነው። ከዚህ በኋላ አልጠፋም፣ በጥሩ ነገር እመጣለሁ ኢንሻአላህ ቢስሚላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم فيتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار ለሙስሊም ጎረቤታቸው ለረመዳን ስጦታ ምን ይዘው እንደመጡ ተመልከቱ። ብዙዎቹን ያዝናኑ እኚህ እናት እንደምትመለከቱት ነበር ለጎረቤታቸው ሃፒ ረመዳን በማለት መጠጥ ሻምፓይን ይዘው ነበር የመጡት። ተመልከቱት እስኪ ያስቡት። ለረመዳን ስጦታ ሙስሊም ቤት ሻምፓይን ይዛችሁ ስትሄዱ እሳቸው በሚያውቁት ለክብር እንግዲህ መጠጥ ነው የሚያዘው በእነሱ ባህልና በእነሱ አኗኗር። ነገር ግን እነሱ ስለ ሙስሊም ምንም ነገር አላወቁም። ነገር ግን ክብራቸውን ለመግለጽ ረመዳን ገባ ብለው የሻምፓይን የመጠጥ ነበር ይዘው ሄዱት። ሙስሊም ሰው ይህንን ማለት ነው በቪዲዮ እያስቀረ በጣም ይስቃል ማለት ነው። የእርሳቸውን ሞራል ላለመንካት ብሎ አይ አልጠጣም ነው ያላቸው እንጂ እንዲህ ክልክል ነው ምናምን አላላቸውም ነበረ።
መጨረሻ ላይ እሳቸው ራሱ ማለት ነው ይህ እኮ አሪፍ ብራንድ ነው እያሉ ማለት ነው ስለመጠጡ ሁላ እያብራሩ ሙስሊሙ ራሱ መቆጣጠር ከብዶት ሲስቅ ይታያል እዚህ ቪዲዮ ላይ ማለት ነው። እሳቸው አክብሮታቸውን ነው እኛ እኮ በገና እንደዚህ ሻምፓኝ ነው ይዘን የምንሄደው እያሉ እንዲቀበላቸው ሲለምኑት ይታያል። መጨረሻ ላይ መጠጥ እንደማይጠጣና በረመዳን ደግሞ ሙስሊም እህት ወንድሞች ይህ ቪዲዮ ለእናንተ ነው። ያ ጀማ እንደው በጾማችሁ ይዣችኋለሁ። እንደው በአላህ ይጎበኛችኋል። ይህንን ቪዲዮ እዩት። ረመዳን ገብቷልና ለአፍጥር ሾርባ ስለሌለኛ ቤት ምናምን ጣፍጥ ምግብ እንሰራለን አንድ ላይ። ያው ሰው ባለው አይደለም የሚኖረው፣ እኛም በአቅማችን ያው ምናምን አንችልም። ቤት ውስጥ ባለው ጾመናል። ከዛ በኋላ ለአፍጥራችን ደግሞ አሁን የሚጣፍጥ እንሰራለን ቤት ውስጥ ምናምን እንጀራ ምናምን ሲጋገር በሚቆራረሱ ምናምን በእነሱ የደረቀ አለ እሱ የሚጣፍጥ አፍጥርም ለሱህራችን የሚሆን ምግብ እንሰራለን። ለምን አንድ ላይ አሁን ሱህሩን በኋላ ሰራም ካለችን ደግሞ ለሊት ተነስቼ ምናምን ገና ኩሽና ገብቼ ምናምን ከምሰራ ስለዚህ ፍርፍር ስለሆነ አንድ ላይ ሰርቼ ከዛ በኋላ ሱሁር ላይ ማንኛውም ምን በላይ ሻይ እና ቀጥታውን ወደ ምግብ አሰራራችን እና እቺ 30 ብር ዘይት አያችሁ ኑሮ እንደወረደ ከዛ ሽንኩርት ምናምን አለች ከዛ ምግብ የሚያጣፍጠው ራሃባን አሰራራል ከዛ ከዛ እዚህ ጋር የገበያ በርበሬ ያለችው ትንሽ የገበያ በርበሬ እሷን እንጨምርባታለን። ውሃውን ሞቅ ነው የምናደርገው ምክንያቱም ከነሱ ራት ስለሆነ እና ያው ሰው ባለው አይደል የሚያፈጥረው እና ባለው ነው እና አልሐምዱሊላህ ማለት አላህ የምስፖርት ከንስተነሳ ጊዜው ስለሆነ እሱ ያለው ነው የሚሆነውና እኔም በላው ምናምን ነው ማለት ነው ለደስተኛ ነው እና ጾሙ ትንሽ ይከታል። ይቷት ደሳልናለ ታውን ፍራፍራችን ተርከናል። ከዛ በኋላ አላንቺል በኋላ ማጥራ ማለት ነው ቀለል ያለ ኑሮ ማለት እንግዲህ ያው ስለሌለህ ምናምን ማማረር የለብህም ያለችው ምናምን ቢስሚላህ ብሎ አጣፍጥ መብላት። እንዳያችሁት ወንድማችን አብዱል ፈታህ ዚያድ ይባላል። እንግዲህ እናቱ እንጀራ ነው የምትጋገረው፣ እሱ ያቦካላታል። ሌሊት እየተነሳ እናቱ እንጀራ በመጋገር ነው የሚተዳደሩት። በጣም መበረታታት ያለበት ወጣት ነው። እንደምታዩት ቪዲዮውን ገብታችሁ እዩት በመጀመሪያ ማለት ነው። ያጀማ አንድ ነገር ብቻ ነው ማስቸገራችሁ፣ እንደው አላህ በዚህ በጾም በእውነት ይከፍላችኋል። ሌላ ምንም አይደለም። ወንድማችን ከእናቱ ጋር ሆኖ አንድ ቀን ወይ 2 ቀን እንኳን የሚያፈጥርበትን ደህና ምግብ በልቶ በዚህ ጾም የሚያፈጥርበትን ጊፍት እርዳታ አይደለም ጊፍት ነው የምጠይቃችሁ። በዚህ አካውንት አስገቡለት። በጣም የሚያሳዝን ልጅ ነው። ቪዲዮን ገብታችሁት ከአላህ ታገኙታላችሁ። በየወሩ ኡምራ የምትሄዱ ወንድሞች አላችሁ፣ በጣም ደስ ይላል። ማሻአላ ግን እንዳትሄዱ እሺ። ለብሩ ማሻአላ ብያለሁ፣ እንዳትሄድ። በየወሩ ኡምራ ከምትሄድ በሚቀጥለው ኡምራ አንድ ወንድም እንዳረበት አንድ የተጨነቀ ሰው ፈርጅበት። እንደኔ ኦርቶዶክስ ሆኖ የዚህን ሰውዬ ምክር የሚወድ ይቅርታ ያው ሰውዬ ይቅርታ በጣም ግን በጣም ምክሮቹ ማለት ነው በጣም ነው ደስ የሚሉት። እግዚአብሔርን ዝም ብላችሁ ቪዲዮዎችን እዩ። ብዙ ነገር የሱን ሰምቻለሁ ከዚህ በፊት ድሮ ሱሰኛ በነበርኩ ሰዓት ራሱ በምቅንበት ሰዓት እግዚአብሔርን በጣም ነበር የምሰማው። የሱ ምክሮች በቃ ስለ ጫት ሲያወራ መጥፎ እንደሆነ በቃ ብዙ ነገር አሉ። ዝም ብላችሁ ገብታችሁ ይሉትና በጣም የሚገርመኝ እግዚአብሔርን ሶወድ ማለት በጣም ነው የምወደው። በቃ እኔ ሁሌ የምከታተለው ነገራችን ላይ አቦ ፈጣሪ ባርክ። በቃ ምርጥ አባት ነህ እውነት። ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ ያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ።
ይሄንን እውቅና የሚሰጥ እምነት የያዝን ሰዎች እኔ አንተን የምገፋበት የምጠላበት አንተን የምጋደልበት ምንም ምክንያት የለኝም። ይሄን አስተምህሮት ያዘ በዚህ ክብር የሰጠ እምነት ባለቤት ነን። ለዛም ነው ክርስትና እምነት ያለውን መሪ ለእምነት ዋስትና ይሰጠኛል፣ የእምነት ነፃነትን ያከብራል ብሎ በሰው በማንነቱ ባስተሳሰቡ በእምነቱ የማይገፋበት ሀገር ኢትዮጵያ ናት ተብላ ተመርጣ ያው ተተግብሮባት ዛሬ ድረስ የእስልምና ብርሃን እንዲወጣ ምክንያት የሆነ የዚች ምድር ንጉስ የነበሩት ክርስቲያናዊ መሪ አስማሃ ነጃሺ ናቸው ብለን እናምናለን።